ሳግፍ የእጁን ባላጣም ያንሰኛል አስሬ ብቀጣም የሚገልጸው ቃላት ቃል ከሌለው ቃላት ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንም እጅግ ምርጥ ቪዲዮችን ይዤላችኋለሁ እነሱ ላይ ሪአክት እያደረግን አብረን ቆይታ እናደርጋለን እናንተ ሐሳቦቻችሁን በመስጠት ከኔ ጋር ቆይታ ታደርጋላችሁ እስከ ቪዲዮ መጨረሻ ድረስ ቪዲዮ ላይክ በማድረግ አብራችሁን ቆዩ የትም እንዳትሄዱ ሴጣን ሲገላግልህ ይላል እዚህ ደግሞ እሺ ተጣልተህ ነው አንተ አይኑ ማጣፋለህ ምንድን ያለው ደደብ የማይገባ ሆነ አንተ ያለ አንተ ገለሃለሁ ስርዓት ያዝ እበት አንተ እበት የከብቶቹ አይነ ምድር አንተ በምን አወቅ እንደዛ እንዳሰበው የከብት መሆኑን በምን አባይ እኔ እሱን ባሪ አውቀዋለሁ እኮ ለዛ ከሌላ አንግልስ ቢሆን አንተ የእሱን ባሪ ስለማውቀው እኮ ነው እሱ ነው የሚልክ አንተ አይንን ነው ማጣፋለህ ስርዓት ያዝ ሰላቢ የቡዳ ልጅ ሰላቢ የቡዳ ልጅ አንተ ለምንድን ነው የምታጋገለው እኔ ያጋጋልኩ ካራም ስለማውቀው ነው ጻበው ነው እሱ ጓደኛዬ ነው አቋል አይደለም ቆይ ተረጋጋ ሰማኝ ለምንድን ነው የምታጋገለው ነገሮችን አንተ ምን ይሄ ነው የሚያስደስት ነው እሺ ምንድነው ችግር አሁን አይደለም ቢመታኝስ እባክህ አምላኬ ሰው ስጠኝ በልኬ ኦኬ በዚህ ደርሷል ክረምቱ እንደዚህ እንግዲህ ጥሩ ነው ክረምቱ እንዴት ነው በነገራችን ላይ በየሰፈራችሁ ጎርፍ ያያችሁ ሰዎች እስቲ ቀርጻችሁ ፖስት አድርጉ የእውነቴ ነው የምላችሁ ለምን እንዲታይ አሪፍ ነው ይታይ ግድ የለም አንድ ቦታ ዋና ተጀምሯል እየተሰፈር ነው በመንደን ነው የሚዋኙት እንመልከት በመርከብ እየሄድን ከመሰላችሁ ተሳስታችኋል እኛ እየሄድን ያለነው በመርከብ ወይም ደግሞ ሊቢያን እየተሻገረን አይደለም እሺ በሰፈራችን አረቄ ፋብሪካ አካባቢ በሞላው ውሃ ቢትሶች እንደ መርከብ እያገለገሉ ነው መዋኘት ይፈልጋሉ የምን ጊዮን የምን ሂልተን ሉ አዋሽ አረቄ ፋብሪካ ወረድ በሉ ውሃው ቆሻሻ ነው ብለው ይሰጋሉ እኛም ስንሞት ቆሻሻ ነንና መተው ኤሌክትሪክ እቺ በዚህ ጋር የምታዩት ሴትዮ ደግሞ ሰሞኑን ምን እያለች ነው የምታወራው ልደታችሁን የሐምሌ ተወላጆች አብረና ክብር ብላለች እኔ ሐምሌ 28 ነው ልደቴ ማለት ነው ዛሬ ሐምሌ 15 ነው እናንተ ያማኔለት እንዳረሱት ሃፒ በርዝዴይ ምናምን ብላችሁ ሰርፕራይዝ አድርጉ እሺ አደራ ይሄኛው በዚህ ጋር የምታዩት ዱድ ደግሞ ሜሪ ቦንዳ የ300 ሺህ ብር ነው ምትሰጠኝ ብሎ ያዙ ይልቀቁኝ አባኪያ ቁልፉ ከዛ በላይ ነው ከ1.5 ሚሊዮን ብር በላይ ነው አብራ ሰብስበ የመጣቸው ጀንፈሎች ደግሞ መቁጠር አይችሉም ለኔ ስጡኝ እስቲ ለኔ ስጡኝ የፎሎ ቻሌንጅ የሚባል ነገር ለኔ እንዳሰጡኝ አልፈልግም ከፈለጋችሁ ማስታወቂያ ልስራላችሁ ቆንጆ ማስታወቂያ ድርጅታችሁን የሚገልጽ እኔ የላይክ ችግር የለብኝም የቪው ችግር የለብኝም ነፍ ቤተሰብ አለኝ ስለዚህ የፎሎ ቻሌንጅ ሳይሆን ለድርጅታችሁ ቆንጆ ማስታወቂያ ሰራላችኋለሁ ስጧት አይ ላቭ ዩ ምንድነው እንደ ሀገር ውስጥ ነውና በጣም ድርቅ አስቸግሯቸው ከዛ በኋላ የዝናብን አምላክ ለማመን ብለው ሁለት ቁራሪ ታንገቡና ከዛ በኋላ ሁለት ቁራሪ ታንገቡና በጣም ዘንቦ ቤታቸውን ጠርጎ ወሰደባቸው እንዴ ከዛ በኋላ ቤታቸውን በጣም ጠርጎ ሲወስድባቸው ግን አይ አሁንስ ይበቃናል ብለው አይዞሽ አይ አብዳለች እርግጠኛ ነኝ ያው ቤተሰቦቿ ነገሩን እንዴ ምንድነው አንተ ምን ሆነ ነው አታነሳም እኮ ለነገሩ እኔ ከዚህ በኋላ ካንተ ጋር ሰላም ለማንኛውም ለእግዚአብሔሩ ሰላም ልበል ለእግዚአብሔሩ ከምር ምን ነው አስቀየምኩ እኔ በቃ ከዚህ በኋላ ከኔ ጋር እንድትሄድ አልፈልግም ይሄን ልነግርህ የመጣሁት ከይቅርታ ጋር አይ ከምር የምር
እንዴ አንተ ስማ በቀደም አሰደብከኝ ቲክቶኩን አግማማው እኮ የምር ሰደቡኝ ጃኬት ለብሼ ዘናጭ ነኝ ምናምን እያልክ ጭራሽ አለቃህ ደውሎ አሁን እኔ ሰገጤ የሆነ ልጅ እንዴት እኔ ስም ያነሳል ምናምን አለኝ ጭራሽ ደውሎ አዎ ኮሜንቱን አይተዋል አላየውም እሺ አላየውም እና እንዳለ የሀገር ማዕት ስድብ ይሄ ምን አይነት ሰገጤ ነው ድጋሚ እንዳታመጣ አሁን ልብስ ብሎ ዘናጭ ነኝ ሲል አያፍርም ስንት ዘናጭ ባለበት ሀገር ማን ኧረ በእናትህ ዝም በል አንተ አሁንም አታውራ በእናትህ እንዴ ጀለስ ግራ ገባ ጭራሽ የመጣበት መኪና ከክፍለ ሀገር የመጣበት መኪና አልተመለሰም ይሄ እንኳን ሊዘንጣሉ ቁም ነገር የምር ወዴት ነው የሚመለሰው አይ ከምር እንዴ አንዷ ምኑ ድልብ ባል ሀገር ነው አለች እግዚአብሔር ያሳይ ማርያም ኧረ በስመ አብ ድልብ ባል ሀገር አይባልም ባይዘው አንዷ ምኑ እልል ያለ ሰገጤ ነው አለች ኧረ በለው የሰገጤዎች ባንዲራ ያጃለች አሁን እንግዲህ እኔ የሰገጤዎች ሰገጤ ባንዲራ ሲኖረው አይቼም አላቅም ሰምቼም አላቅም ለመጀመሪያ ጊዜ የሰገጤዎች ባንዲራ ያየተባልኩ ግለሰብ አዘነ ሞራል የሚባል ነገር አለ ተው አቻክ እኔ ይኸውልህ ድጋሚ ልበሰው ያልከኝ አንተ አይደል እኔ ምን ብዬ ነው ልበሰው አንተ ላብሬዲ ያስገዛ ኧረ በስመ አብ ራስህን ጉራን የምትነዛ እንዴት ነኝ ዘንጣለሁ ምናምን ትለኛለህ ሁሌ ሰድቦ ለሰዳብ ታሰጠኛለህ ኧረ በእናትህ የምር አይቆምም እኔ ድጋሚ ከኔ ጋር በቃ ቻው የምር እንዳትደውልብኝ አጃ ዞር በል ልቀቀኝ ሻውን ልቀቀኝ ምኑ ነው እንደልተው አጠፋላለሁ ግን አትንከኝ ሲጀመር አትንከኝ ፋራ አምር መኪና ሁሉ አልተመለሰም ከገደብዬ እንደመጣ ነው ገደብዬ ነው አንተ ነህ ቦታ ምንድነው ገደብዬ ሀገር አንተ ማርያም እንደዛ ሲሆን ታዲያ ጭራ በጀምላ በቃ በጀምላ ነው የሰደው የምርየው ስግጤ አንሳሉ ስግጤ አንስ ያ ማለት በብዛት የሰገጤ ብዛት እንደማለት እኔ ምን ብዬ እንደዛ ሲሉ ታዲያ ለምን አትደልት ለምን ይደልታል ኮሜንት ይደልታል በቁሜ እኮ ገለኸኛል በቁሜ እኔ አልገደልኩም በቁሜ የገደለኝ አንተ አለባበስ የጅላንኮ የዱሽ ጅላንኮ ያደነካለ ሞራል እንዳይነካ ሞራል ለሞራል ብዬ ነው ገብቷል እንጂ እኮ አንተ እከክ የሆነ ልብስ ነው የምትለብሰው እነሱ እንኳን ተነፈሱልኝ እንጂ ሻው ዛሬ ነው አሁን አንተ ያንተ ጣራ ዝነጣ ይሄ ነው በቃ ድጋሚ በቃ ሰገጤ ከሆነ መቀረጹ ማያውቅ እርግጠኛ ነው ሄደች ጀለስ በቃ አዘነ በጣም የምሬ ነው እንዴ የኔ አባት አይዞህ አውቄ ነው እየቀረስኩ ነበር በቃ ይቅርታ አልኩህ አይደል እንዴ ምንድን ነው አንተ እንዴ ይቅርታ አልኩህ አይደል እንዴ ማርያምን ይቅርታ አንተ ለቀልድ ነው እንዴ ማርያምን አንተ ቀልድ ነው አልኩህ አይደል እንዴ ከዚህ በፊት ሰርተን አይደል እንዴ ቪዲዮ አመረረ ጀለስ በነገራችን ላይ ይሄ ነገር ቀልድ ብቻ አይደለም አብዛኛው ሰው ሚዲያ ላይ ፖስት የማያደርገው ራሱን በጣም ስድብ ስለሚፈራ ነው እንዳፈሩ 100,000 50,000 60,000 70,000 ደሞዝ ገንዘብ ያለበት ሶሻል ሚዲያ ላይ ነው እንዳፈሩ ለ20 ጮርናቄ 3,000 ብር ከፈለች እኔ በሆን 10,000 20,000 ብር ነበር ማስከፈለው ለማንኛውም ሰሙትና ሐሳብ ሰጣለሁ ለ20 ጮርናቄ 3,000 ብር አስከፍለውታል በላሊበላ ታዋቂው የጉዞ ቪዲዮ ሰሪም ዳውድ ላይ ደረሰ የተባለው የዋጋ ምዝበራ የበርካቶችን ቁጣ ቀስቅሷል አዘርባይጃናዊው የዩቲዩብ ተጓዥም ዳውድ በላሊበላ ቁርስ ቤትም ላሉ ሰዎች 20 ጮርናቄ በለጋስነት ሲጋብዝ አንድ አስተርጓሚ ነኝ ባይወጣት የቁርሱን ዋጋ ከ50 ብር ወደ 150 ብር በማድረግም 3,000 ብር አስከፍለው ምን ችግር አለው ይሄ
ምቀኝነታችን ነው ወደ ኋላ ያስቀረን። ልጅቱ ምንም አይነት ጥፋት አላጠፋችም። የትኛውም ትልቅ ሆቴል ኢትዮጵያዊና የውጭ ሀገር ዜጋ ሲሆን በእኩል ገንዘብ አይስተናገዱም። እኩል ታዲያ ቢሆን የቱሪስት ጥቅሙ ምኑ ላይ ነው? ሌላው ደግሞ ሳልጠቅስ የማላልፈው ነገር የራሳችን ሀገር ዜጎች ነዳጅ ጨመረ ወይ ደግሞ ሌላ የማይመስል ነገር እየፈጠሩ ዋጋውን ታሪፉን ላይ ሲቆልሉት የት ነበራችሁ እናንተ? ማታ ማታስ ለትራንስፖርት ከእጥፍ በላይ ሲከፈል አዳሜ ዝም ብላችሁ አልነበረ? የዚህ ጊዜ የሀገር ገጽታ አይበላሽም? አንዲት ደሃ ግን አሁን ለ20 ጮርናቄ 3000 ብር ስላስከፈለችው እንዴት ብላችሁ ተንጫጫችሁ? በነገራችን ላይ ይሄ ቱሪስት ኢትዮጵያኖችን ለማገዝ ስለፈለገ ከሚነገረው ታሪፍ በላይ 20-30% ይጨምር ነበር ሲሰጣቸው የነበረውና ዝም ብላችሁ ለተጻፈ አታንብቡ። የራሷ ወሮባት የሰው ተማስላለች አሉ። ለማንኛውም ይሄን ቪዲዮ ቆርጣችሁ ላኩላችሁ። እሺ ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ ዓመት በፊት በ18 ዓመቴ ማርያምን የምሬ ነው። ኧረ ተይ በ16 ኧረ ኩራት ምን ነው ብልግናዬን ዓለም ይወቅልኛል ሲሳ አይ ምን 18 ያለሽ ከራስ ቤት ጀምሮ ነው የተቀጠቀጠ ተወደግስ ብዙ ማራራ ሰው በ16 18 ዓመቱ ኡት ያቆማል እንጂ ወንድ ከሆነ አያቆምም። በመሃል ነው ሲደርስ ይቀጥላል። ይሄ እኮ ብልግና ነው። ይሄን የቅንዝራት መንፈስ እያመጣችሁ ትውልዱ ላይ አትጩብን። እናንተም ደግሞ ወንዶች ምን ነው እንኩ ሲሏችሁ እምቢ ብትሉና ብትመክሩና ብትመልሷቸው ምንድነው እንደዚህ እንደ መሽገር መጣበቅ? በቃኝ አይባልም። እንብላ ሲባል ይባላል። መሽገር ብላችሁ ይደብራችኋል? አይደብረንም፣ አይደብራቸውም። ድንግልና የክብር መገለጫ ነው። አውጥተሽ ስቸበችቢው እኔም ግሴም ዝም አንልም። ጭራሽ አሁንማ እንደ ማስቲካ እኮ ሊነፉት ነው። እባክህ ያደለው በ16 ዓመቱ ናሳ ተመራመርኩ ይላል። አንቺ ድንግልናሽን ስለማስረከብሽ ተመራመሪ። ደግሞ ትመላለች እኮ አንተ ዳቦ ቸበቸውት እባክህ። ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ። ተሙና ግሴ ትለያላችሁ። የምር ቆይ ትንሽ እዚህ ሴት ልጅ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምኗ ነው? ቂጧ ወይዳለ ጌታ በኢየሱስ ስም። ሰላም እንዴት ናችሁ? ዛሬ ከማን ጋር ነኝ? ምን ታረጋለች? ሪፋትና ደስታ። የመጀመሪያው ቀለል አድርጌ ልጀምር አባባል ነው። እጀምረዋለሁ፣ ትጨርሱልኛላችሁ። ፍየል ከመድረሷ ቅጠል መበጠሷ። የመጀመሪያ ጥያቄ ተመልሷል። መቶ አላችሁ። ሁለተኛ ወጥ አይደለም ግን ካልተማሰለ የሚበላሽ ነገር ምንድነው? ገንፎ ነው። ወጥ አይደለም ግን የግዴታ መማሰል አለበት እንዳይበላሽ። ገንፎ ነው። ሁለተኛውም ጥያቄ ተመልሷል። እግዚአብሔርን 500 ብር እየሄዳችሁ ነው። 500 ብር እየሄዳችሁ ነው። ይሄኛው ከተመለስ 1000 ብር ነው የምሸልማችሁ። ሴት ልጅ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምኗ ነው? ቂጧ። አረቴ ምን ታረጋለች? ድጉና መንፈስ። ሌላ ሞክሩ። አእምሯ ጭንቅላቷ ነው ጋር ጭንቅላቷ ነው። እዛ ጋር ምን አልክ መሰለህ? ፍላሽ ያላረጋል። ቂጧ። እዛ ጋር ምን አልክ? ጭንቅላት። ፍላሽ ያላረጋል። ያስማማናል። 500 አሸንፋችኋል። አንድ ጀርባለች። ስማ ወይ የቄሱ ሚስት ላጫውታት ነው። ቄሱን እኔ ጋር እንዳይደርስ በወሬ ያዘልኝ። አንተ የቄሱ ሚስት ላጫውታት ነው። ኧረ ተዋት። ጓደኛ አይደለ እንዴ? በቃ ሻፈንልኝ። በቃ እሺ ብላኛለች። ሂድ በቃ ነው ይዘላሽ። ሲወጡ ሰላም ዋል። ሰላም እኔ አባ መቶ ጉድ ይፈት ደህና ዋልክ ልጅ? አባ ወይ ሰላም ነው? እንዴት ነው? ደህና ነው። ኧረ በቃ ከዚህ በላይ አልችልም። አባ ይቅር በለኝ። ይቅር በለኝ። ምን ተፈጥሮ ነው? እስኪ ንገረኝ ልጅ፣ ተረጋግተህ ንገረኝ። አታስጨንቀኝ። ሚስጥር ነበረ ግን አንድ ጓደኛዬ ነበረ። ምን ሆነ? እርሶ ቅዳሴ ባሉበት እሺ ሚስቶት ጋር ሄደ ሊወሽ ያዝልኝ ብሎኝ ነው። በወሬ ይቅር በለኝ አባ። ተነስ እንዴ ያማል እንዴ? የኔ ባለቤት እኮ ከሞተች ድፍን 5 ዓመት ሆኗት። ዛሬ ዓመታቷን አክብሬ መጣሁ። ያማል እንዴ? እና ማን ጋር ነው ሄደው? አንተ ሚስት ጋር ነው ሄደው። አንተ ሚስት ጋር ነው ይላልና ቶሎ ተገዝቶ ጨረሳችሁት። አይዞ በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ ዋኤ ጁኛኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ቆይታ የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች፣ ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ይሄ ዘፈን ሲወጣ መውጣቱ አይቀርም። ባይ ዘ ዌይ በሚሰብር ሁኔታ በቃ
ህይወት ይቀጥላል። እሷም ሞታለች። ቤተሰቦቿን ባዶ እጃቸውን እያጨበጨቡ ነው። እሱም ህይወቱን ሊቀጥል ነው፣ ካሪየሩን ሊቀጥል ነው፣ ስራውን ሊቀጥል ነው፣ ዘፈኑን ሊቀጥል ነው። ከዚህ በፊትም ብየዋለሁ። ይሄ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ክለቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። ይህንን ሰው በጣም የሚፈልገውንና የሚወደውን ሙያ መንጠቅ እንችላለን። ባይ ዘ ዌይ እንደ ማህበረሰብ ማለት ነው። ያ እንዲሆን ግን ማህበረሰቡ ስለ ሴቶች መጨነቅ መጠንቀቅ አለበት። ለሴቶች ጥቃት ቅድሚያ መስጠት አለበት። ከማንነቱ እስከ ሙያው ሊከበርም ልናስታውሰውም አይገባም። መንግስት ባይቀጣው ማህበረሰብ ሊቀጣው ይችል ነበረ። ይሄ ማህበረሰብ ስለ ሴቶች የሚጨነቅ ቢሆን ኖሮ እዚህ ጋር በቃ የሚበላይ ነገር እሱ ነው። መቅጣት ይችል ነበር ማህበረሰቡ። ይሄንን ሰው ሊያገለው ይገባ ነበረ። ግን በእርግጠኝነት ትንሽ ያረሳሱንና ትንሽ 1-2 ዓመት ይቆዩና ፖስተሩን በየቦታው ይበትናሉ፣ አልበም ያወጣሉ፣ ይጋበዛል በየመድረኩ። ሰዎችም ማህበረሰባችንም ያንን ሙዚቃ ያዳምጣል፣ ሄዶ ይሳተፍለታል። ግን አሁን ላስጠነቅቃችሁ የምፈልገው ነገር ምንድነው? እባካችሁ ይሄንን ጉዳይ ለመቃወም ሶሻል ሚዲያ ላይ ስትመጡ የሚለቃውን ዘፈን ሳውንድ እያደረጋችሁ ቪዲዮ እንዳትሰሩ፣ በፍጹም እንዳታደርጉት። ያንን ነገር ሞር ዘፈኑን ፕሮሞት ማድረግ ነው። የተፈጸመባትን ወንጀል እየተቃወምን የሱን ስራ እንዳናስተዋውቅለት መጠንቀቅ አለብን። ባለን አቅም፣ ባለን ጉልበት፣ ባለን የአቴንሽን ከረንሲ ዘፈኑ ስኬታማ እንዳይሆን ለማድረግ ነው መጣር ያለብን። በነገራችን ላይ ኢግኖራንስ የሚባል ነገር ማህበረሰብ ጋር አለ። ነገር ግን ህይወት ይቀጥላል። አንድ ሰው ሞተ ተብሎ አንድ ሰው መቀጣት ግዴታ ነው ብዬ አላስብም። ምናልባትም የሚቀጣው አካል ኤቪደንስ ይዞ መቅጣት ወይ ደግሞ አለመቅጣት መብቱ ነው። ግን ኢግኖር ማድረግ እኛ ደግሞ ማለት እኔ አላውቅም ምን ኤቪደንስ ይዘን ነው ማለት የሚወሩ ነገሮች እውነት እየመሰሉን ነው እንጂ ምን አይነት ኤቪደንስ ይዘን ነው ሰውን ኢግኖር የምናደርገው የሚለው እዚህ ጋር ታሳቢ መሆን መቻል አለበት። ጄኤፍኤም እንዲዘጋ ተወሰነ። የኢትዮጵያ መገናኛ ብዙሃን ባለስልጣን ጄኤፍኤም የሬዲዮ ጣቢያን ለቀጣይ 6 ወራት ሙሉ በሙሉ ማገዱን ይፋ አድርጓል። ምክንያቱም ደግሞ ጣቢያው ከሳምንታዊ ስርጭቱ 60% ፈቃድ ለወሰደበት አካባቢ የሚመለከት የፕሮግራም ስርጭት አላቀረበም ተብሎ ነው። ከዚህም በተጨማሪ ህዝብን የሚያስተምሩና ሀገራዊ ይዘት ያላቸውን ፕሮግራሞች ባለማቅረቡ ተደጋጋሚ ማስጠንቀቂያ ቢሰጠው ሊሻሻል አልቻለም ተብሏል። በብልሃትን ነው አልጋው ይቀረኛል። አልጋ ካልሽማ የምን አልጋ ነው? እሺ ውይ እንዴት ዳር እንደው ሰው ገብቶ እንደው መከሩን ይበላል። ለምንድን ነው ስለኝ መጣሽ ነው የቤቷን ሰው ምንድን ነው ለምን ሰማናችንን ማቅረድ ፈልጋለሁ። ለምን ሰልቶኛል። አንተ ሰጥበት ምንድን ነው ትውሰደው እርግጠኛ ነህ? ኧረ ትውሰደው እዛ ጭቅጭቅ አልፈልግም። መኪና ከመኪናው ትውሰደው። የቤቱን ሶፋ አልጋ ፈልጋለሁ። ሶፋ ወንበር በይ መጣች። አንዱም 80 ታውር ተረጋጋ። ቤት የሚያክል ነገር ሰጠ፣ መኪና የሚያክል ነገር ሰጠ። ምንድን ነው ሶፋና ጠረጴዛ ላይ ክች የሚያደርግ? አይ እኔ ምክንያት አለ ሶፋና ጠረጴዛ ያልኩት። አልጋው ይቀረኛል። አልጋ ካልሽማ አብረን እንተኛበታለን። እሺ ካልክማ እንፈታ። የቻርሊንስ በቃ መታረቅ ፒስ ነው። ሰላም ያለው እሱ ነው። ምን ከመጣላት ምን ይገኛል? ጎበዝ ይገኛል? አይገኝም ምንም ነገር። በተለይ አልጋ ከመከፋፈል አልጋ ላይ ተያይዞ አንድ ጊዜ እስቲ ይህን ቪዲዮ ተከታትለን እንምጣ። ሁላችሁም ይህን ቪዲዮ ለኢስላም ባላችሁ ፍቅር ልክ በደንብ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት አድርጉ። ኮመንት ላይም አላሁ አክበር በሉ። እንደምትመለከቱት ዘፈናቸውን ለመስራትና እንደዚሁም ደግሞ ጭፈራቸውን ለማካሄድ ኢስላማዊ አለባበስን ተጠቅመዋል። ወንድየው ሙሉ ለሙሉ ኢስላማዊ አለባበስን ለብሶ ሴቷ ደግሞ ሰውነቷን የሚያሳይ የሴቶችን የሙስሊም አለባበስ ለብሳ እንግዲህ ዘፈናቸውንና እንደዚሁም ደግሞ ብልግናቸውን እየሰሩ ነው ያሉት። እነዚህ ሰዎች ቤተክርስቲያን ላይ የሚለብሱት ነጠላ አለ፣ ልክ እንደምታዩት ማለት ነው። ክብር ያለው ልብስ ነው። ያንን ልብስ ተጠቅመው ለምንድን ነው ዘፈን ማይሰሩ? ምክንያቱም ያ ልብስ ክብር ስላለው ነው። የሙስሊሞችን ልብስ ግን ማክበር አይችሉም። ማርከስ የሚችሉ ይመስላቸዋል። ተደጋጋሚ በእስላማዊ ማንነት በእስላማዊ ስብና ላይ ለመቀለድ እንደዚሁም ደግሞ ለማሾፍና ለመጨፈር ይጠቀሙበታል። ሁላችንም ይህንን ዓላማቸውን አስረግጠን ልንረዳው ይገባል። እንደዚህ አይነት ሰዎችም እንግዲህ እንደዚህ አይነት ተግባርን እየፈጸሙ ሀገራችን ውስጥ ዝም ሊባሉ አይገባም። እርምጃ ሊወሰድባቸውና እንደዚሁም ደግሞ ለህግ ሊቀርቡ ይገባል። ሁላችሁም ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት አድርጉ። የሸሪዓ እውቀትን መማር ከፈለጋችሁ ለሸሪዓ እውቀት መማር ብሎ እንግዲህ ቀደሞ የተናገረው እንደሰማችሁ
በነገራችን ላይ እኔ ይሄን ነገር እርግጠኛ ሆኜ ልነግራችሁ የምችለው የኦርቶዶክስ ተዋህዶ ነጠላ ወይ ደግሞ የቤተ ክርስቲያን ልብስ ለብሶ ዘፈን መስራት ትክክል አይደለም። በምንም ተአምር ትክክል አይደለም። ለምን? የቤተ እምነቱ ልብስ የቤተ እምነቱ ነው፣ የውጭ ነው። እንደዛ ነው። ነገር ግን ይሄኛው ጉዳይ ደግሞ የሙስሊሞች ነው አይደለም የሚለውን አላውቅም። ያስከሳል አያስከስስም? ሀሳቡን ለእናንተ ክፍት አድርጌያለሁ። ሀሳባችሁን ኮመንት ላይ በማድረግ ተሳተፉ። ጽጌ ሮያል ቲክቶከሯ ልትከሰስ ይገባል የሚሉ ድምጾች አሁን በርከት ብለዋል። ስላወቁሽ ደስ ብሎኛል። እኔም ስላወቁ በጣም ደስ ብሎኛል። እና ምን ላይ ነው መሰራው ነው ያልሽኝ? አካውንቲንግ ላይ ነው የምሰራው። በጣም ቆንጆ ልጅ ነሽ። አንተም ለክፉ አትሰጥም። ለክፉ አትሰጥም። ስምህን አልነገርከኝም። ዮራ ናኒ እንዴ? የሚስቴ ስምም እኮ ናኒ ነው እንዴ? የኔም የባሌ ስም እኮ ዮራ ነው። ደብቆ ይጀናጀናሉ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። ቪዲዮ ላይክ ካላደረጋችሁ ፕሊስ ላይክ በማድረግ ተባበሩኝ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ፒስ